እሱ የሰርግ ቪዲዮ እስካልተገኘ ድረስ አዩ ያዘችብኝ ነገር አለ። ምን ያዘችበት? ድጋሜ እኔ ልዳራችሁ ሚስጥር ነገራችሁ። እኔ ልዳራችሁ ራቁትን ቀረጻችሁ እሱን ተው እንዳትወሩ። አንድ ወሬ ዩቲዩብ ላይ ካየን ፓስፖርት እንደዚህ ቀደው ቪዲዮ ይቀርጹ። ይሄን ሚስጥር ወጣው በጣም ተፈልጋለህ። ግን እያረክ ያለው ነገር ደግሞ የሚያስታርቅ ነገር አይደለም። እሱ የሚያስታርቅ ነገር አለ። እኔ ከሷ ጋር መታረቅ ነበር ሌላ ነገር አለ። ካደረክ ታዲያ እውነቷ ቢጋለጥ አንተ ካላደረክ ምን ችግር አለ? የዚህ ጋር አሁን ደግሞ የወለድከው ልጅ አንቺም ደገምሽው? አዎ ወላሂ የወለድከው እኮ ይጣራ ላጣራ እኮ ነው የመጣው። እሷ ደግሞ ይሄ ነገር ያንተ ካልሆነ በአንድ ቀን እኔ ያስታርቃችኋለሁ። ምንም ችግር የለም። አጣሪ እኔ ከሌላ ነው የመጣው። ልጅቷ ቤት የለችም ለቃለች ይተባለ ራሱ 200 ሺህ ተቀበል ሰጥሻል። አንቺ አዳራሽ ታዋ አንቺ ምንድን ታረከ ፈለግሽ ቀፍታለች እያለች እያወራች ሱመያ አይደለ? ልክ እንደዛው አንቺ እየበለሽላት አይደለ? እንደዛው እንደጠፋሽው ክሪያች ድራማ ድብረ ነው። እኔ ለሱመያ ልታረጋ ፈልግ ሱመያ እንድትወጣ ድምፅ አስቀምጪላትና እዚህ ታሰራለሁ እስከ አይ ባንተ አንተ እኛን እንደዚህ ማድረግ ፓስፖርት አርጋችሁ ቢሞራስ ከዛ በኋላ አያንቱ ካስፈራራች ለሽ እኛን አትፈራም እንደኛን አትፈራም። አያንቱን ብቻ ነው እናስበናት ሰይድ በእናት ሰይድ እንግዲህ አዩ የሆነ ቪዲዮ ይዛ እያስፈራራችኝ ነው፣ ቁጭ በደግ እያደረገችኝ ነው፣ ሚሞሪውን ስጡኝና አዩ ልገላገላት፣ በፈለጋችሁ መንገድ ልጁን አስመርምራችሁ ማወቅ ትችላላችሁ፣ ወላሂ የኔ አይደለም ብሎ ሙሏል። እንግዲህ ያው አሁን ላይ እንግዲህ አላህ ለሁሉም ልቦና ይስጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላህ ከይር ጀዛ። እንግዲህ ዛሬ ቪዲዮ ይዤላችሁ መጥቻለሁ። ያው እንደተለመደው የነ ሱመያ የነ ሰይድ የነ ሰላም ስምሽ ሰላም ነው ውስጥሽ ሰላም የለም ማለት ሰይድ እና ሰላም ማሳዝናኛለች። በጣም ልቧ ተሰብሯልና እያለቀሰች ያው ስደት ላይ ወላሂ ስደት ላይ ስትኖሩ እንግዲህ ሆድ ይብሳል። ተመላሽም ሆኖ አትመለሱም። በጣም ነው ሆድ ባሳት። የማታውቀው ሀገር ላይ በጣም ነው የሚያስፈራውና አይዞሽ እንግዲህ እኛም ኖረነዋል፣ ስንት አመት አስቆጠረናልና እኛም መውጫ መግቢያ በሌለንበት ሰዓት አልሐምዱሊላህ አላማና ኩለና ኢንሻአላህ። ሰይድም የፈለገ ነገር ቢሆን አልሰጥም ሚሞሪውን እንትን ሱመያ ላይ ድራማ ስሩ እያለ ነው። ሱመያን ወደ የመን አምጧት፣ ከዛ እኔና ሱመያን አገናኙ፣ ከዛ ፓስፖርትሽን ሰጥሻለሁ እንጂ አልሰጥሽም ብሏልና አንተ ሀዋንም ይዞ እንግዲህ ማሻአላህ እንደው እንትን ስለሆነች ነው እንጂ ሌጣ ስለሆነች ነው ወይ ነፍሰ ጡር ብትሆን የሆነ ነገር ብትሆን ወላሂ ጉር ሰርቷት ነበርና እዞ ነው ያፈረጣት። እንግዲህ እሱ አዩ እዛ ጠንቧ ታረጋለች። አሁንም ሰይድ ሰውንም ጠንቧ ማድረግ ጀምሯል ከአዩ ለምዶ እና ይሄ ነገር ደግሞ ዋጋ ያስከፍልሃል። እውነቷን ነው። ሀዋ ራሱ በጣም ተቀያይሯል። ሰይድ የድሮ ሰይድ አይደለም፣ በጣም ተቀይሯል። ንግግሮቹ ምንም ሰውን አይሰማም ምናምን አለች። እንግዲህ አዩ እንግዲህ ሰውየውን ተቆጣጥራዋለች። ምን እንዳሰራችበት አናቅም። እንግዲህ ሰይድ ብልጥ ነው። በተለይ ሶሻል ሚዲያ ላይ የሚሰራ ሰው እንግዲህ ይታለላል ብላችሁ አጣብቁም። እንግዲህ እሱ ታውቃላችሁ ጀማሪ አይደለም፣ በጣም ብልጥ ነው። በጀመራ ላይ እንደውም የአረብ ሀገር ሴት እንዳንሸወድ፣ አረቦች እንዳያታልሉን፣ ራሳችን እንዴት መጠበቅ እንዳለብን ክፍላችን ስንገባ ዝም ብለን ያገኘን ነገር አንስተን እንደማንበላ፣ ሰው ሲሰጠንም ዝም ብለን እንዳንበላ፣ በተለይ ቸኮሌት፣ የተለያየ ጣፋጮች ነገሮች ዝም ብለን አረቦች አሁን ገዛዝተው ለልጆቻቸው ሲሰጡ ለእኛም ሲሰጡን ተቀብለን ደብቀን እንደምንጥል፣ በተለይ ከወንዶች ምናምን ተቀብለን እንዳንበላ በጣም ጥሩ ነገር ነው ወላሂ የሚመክረን ማለት ነው። እንግዲህ ወደ ታች ወርዳችሁ ካያችሁ ቻናሉን ብቱ በአረብ ሀገር ልጆች ቁጥሩን ማስቀምጡ፣ ቸኮሌት ሲሰጣችሁ ላኩ ወደኔ፣ ቪዲዮም ቀርጻችሁም ሆነ ፎቶ ማስታችሁ እኔ እጄ ሰደል እያጠየቃለሁ ምናምን እያለ በዛን ሰዓት ይሰራ ነበርና እንግዲህ ይሄን እምላችሁ ምንድነው በጣም ብልጥ ነው፣ የሚሸወር ልጅ አይደለም።
በጣም ጎበዝ ነው። እና እቺ አዩ እንዴት እንደዚህ ልታደርገው? እንግዲህ አንድ ጊዜ ባሌ ነው ሚስቴ ናት ብላችሁ ስታምኑ ትዳር ላይ ስትገቡ መቼም በሁለት እግር እንጂ አንድ እግርን ውጭ አድርጋችሁ አይደለምና እሷ ወዳው እንዳላገባችሁ ያስታውቅባታል። ለምትወዱት ወንድ ደግሞ ምናምን የሆነ መረጃ ነገር ይዛችሁ አስፈራርታችሁ አብራችሁ ደስተኛ ትሆናላችሁ። እኔ እንጃ እኔ በእኔ በኩል እኔ እንጃ እኔ ምንም እንትን አይለኝም። በእንደዛ አይነት የማገኘው ማንኛው እንኳን የሰው ትልቅ የሰው ልጅ አይደለም ቁሳቁስ ነገር ራሱ የራሳችሁ ያልሆነ ነገር በጣም ልቦናችሁ ራሱ አይቀበለውምና አሁን እሱ ሜሞሪውን ካገኘው ነው ያንን ቪዲዮ ማስጠፋት የምችለው ብሎ በጣም ነው እንግዲህ እኔ እዚህ ሚዲያ ላይ መናገር አልፈልግም ምናምን ብሏል። እና ታሪኩ ረጅም እንደሆነ ነው እንትን የሚለውና ግን በዚህ ያህል ርቀት እንደዚህ የሚሄድ ስታያት ደግሞ እናንተዬ ቆዳዋ ለስላሳ ነው የሚመስለው እና በሳል ናት። እኛ እንደዚህ ሶሻል ሚዲያ ላይ አሁን እኛ አሁን የምናውቃት ሰይድ አግብቷት ነው አብዛኛው ሰው ጋር ተደራሽነት የሆነችው እንጂ በጣም የቆየች ናት። እንደዚህ እንደምታያት በፊሊተር በምን እንዳያችኋት አይደለችም። እና ቋ ያለች ናት። ወላሂ እኔ ጥላቻ የለብኝም። እሱ እንኳን እኔ ሱመያም ወዳ ምንም ስለ አንቺን ስላገባ ችግር የለብኝም ብላለች። ሱመያ ራሱ እኛም ችግር የለብንም። እኛ በስ የሰው ልጅ የሚያስጠላቸው ሱመያ እሺ ብላ ተቀብላለች። ግን ስራዋን ነው የጠላቸው። ማንኛውንም ሰው ሁሌ እንደምላችሁ የሰውን ስራውን ነው እንጂ እኔ በበኩሌ በራሴ በግሌ ስራውን ነው አመቶ አጉል የሚጃጃለው ነገር አጉል የማይመቻችሁን ነገር ሲሰራ በዛ በኩል ስራውን ትጠሉታላችሁ እንጂ ሰው ልጅ የሰው ልጅ ክብር ነው። የሰው ልጅ አይጠላም። ለምን ያ ስራውን ደግሞ ከተወሰነ ጊዜ ያ ሰውዬ ሊተው ይችላል። ምን ነክቶኝ ነው? ወደ ራሱ ሲመለስ ሰዎችንም ይቅርታ ጠይቆ ወደ ራሱ ሊመለስ ይችላል። የሰራው ስህተት እንደሆነ ሲገባው ለሚቀጥለው ደግሞ አሳምሮ ጥሩ አሻሽሎ ወደ ሚዲያ ይመጣል። ያ የሰው ልጅ ስህተት እንደሰራ ሁል ጊዜ እዛው እየተጨማለቀ አይኖርም። እና ለዛ ነው የሰው ልጅ ስራውን ጥሉት እንጂ ማንነቱን አትጥሉ የምለው ሁል ጊዜ ያ ሰው ከዛ ስራ ውስጥ ሊወጣ ይችላል። አንድ ቀን ይገባውና ያቅና ይመለሳል ማለት ነው። አሁን ሰይድ ለህዝቡ በጣም ሰድቦኛል፣ በጣም ወቅሶኛል። አንተ እኔ ላይ ድራማ ሰርተክ ሰላምን እንዳገናኝ ካደረከኝ እኔ ለህዝቡ ቦታ የለኝም ነው ያለውና አስቡት። አንዳንድ ጊዜ ህዝብ ነው ለሱ ተደራሽነቱ ቪዲዮ ደርሶት ዛሬ ላይ እየተዝናና ወይ እርሻ እያረሰ አይደለም ወይ ንግድ አለም ላይ አይደለም። በቃ ተንደላቆ ትኬት ቆርጦ የመን ትኬት ቆርጦ አዲስ አበባ መኪና ላይ ምን ላይ እየተዝናና የሚኖረው መቼም ህዝቡ አይን ኑሮት ወላሂ አይን ኑሮት ባዩ የሱን ቪዲዮ ስላየለት ነው በዶላር ረብጣ ዶላሮችን እየቆጠረ ያለው ማለት ነው። እና ሶሻል ሚዲያ ተጠቃሚ ስትሆኑ ህዝብ ነው ለኔ እዚህ ቦታ የመድረሴ ካለውበት የተሻለ በየቀኑ የተሻለ ቦታ የምደርሰው ህዝብ ባየልኝ ቪዲዮ ነው። በየቀኑ እየተቀየራችሁ በየቀኑ የተሻለ ኑሮ እየኖራችሁ የተሻሻላችሁ የምትመጡት ህዝቡ ባያችሁ ስላየላችሁ ነው። ህዝቡ ካላየላችሁ ወላሂ አንድ ስልክ መግዛት አትችሉም ማለት ነው። እኛ ቪዲዮአችን ህዝቡ ተደራሽነት አድርጎ ቢያይልን ኑሮ እድሜያችን፣ መልካችን፣ ጤናችንን፣ ጊዜያችንን ገብረን ገንዘብ አናገኝም ከአረቦች ማለት ነው። እኛም እንደማንኛውም ሰው በሀገራችን የተለያየ ቪዲዮ የሚያስተምር የሚያዝናና የሰው ልብ በማይሰብር ደስ በሚለው ነገር ሰርተን ገንዘብ ማግኘት እንፈልጋለን። እኛ የአረብ ሀገር ሴቶች የአረብ ሀገር መዳሞች ቅመሞች ነገ መዳም የሚሆኑ ተስፋ ያላቸው እናበረታታቸው። እጅ በእጅ እንበረታታ። አንቺም እኔን አበረታችኝ፣ እኛም እናንተን እናበረታታለን። ቪዲዮአችንን ነካ አርጋችሁ ሳይሆን እስከ መጨረሻ በሚቻላችሁ አቅም እዩልን።